ዛሬ በመካከለኛው ምስራቅ ሰማይ ስር የታላቁ ፍንዳታ ሰዓት ቆጣሪ ወደ መጨረሻዎቹ ደቂቃዎች እየተጠጋ ነው። የዛሬ ዘገባ ከመደበኛ የዜና እወጃዎች ወጥቶ ዓለም አቀፍ ዲፕሎማሲና የኢኮኖሚ ሴራዎችን በአጉሊ መነጽር የሚመረምር ትንተና ነው። ዓለም በትልቅ ስጋት ሆና ሰዓቷን እየተመለከተች ነው። ፕሬዚዳንት ዶናልድ ትራምፕ ለቴህራን የሰጡት የመጨረሻው ቀይ መስመር ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ትላንትና ሌሊት ዋይት ሃውስ ባወጣው መግለጫ ኢራን በአንድ ሌሊት ልትጠፋ ትችላለች የሚል አስደንጋጭ ማስጠንቀቂያ ተላልፏል። ጉዳዩ ግን ስለ ዩራኒየም ብቻ አይደለም። ቴህራን በስተሰሜን ስር ያገኘችው እጅግ ግዙፍ የሊቲየም ክምችት አሜሪካንን አስቆንጅቷታል። ዛሬ በአንቶኒ ሚዲያ ያልተሰሙ ሚስጥራዊ ጂኦፖለቲካዊ ቁማሮችና የነዳጅ ገበያውን የሚነጣውን የሆርሙዝ ሰርጥ እውነታን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የትራምፕ የመጨረሻው ቀይ መስመር ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ በሰጡት መግለጫ ቴህራን የዩራኒየም ክምችቷን ለማስረቅ የምታደርገውን ማንገራገር ካላቆመች ሰላሙን ለመጠበቅ አልገደድም ብለዋል። ትራምፕ አክለውም በታሪክ አይተው የማታውቀው ጥፋት ነገ ሊጀመር ይችላል ሲሉ ዝተዋል። ይህ ማስጠንቀቂያ የመጣው ኢራን የ10 ነጥብ የመከላከያ ዕቅድ ለፓኪስታን ካቀረበች በኋላ ነው። ኢራን ገዳው ወይም የሆርሙዝ ብሎኬድ ሳይነሳ አንዲት ግራም ዩራኒየም አላስረክብም የሚል ጽኑ አቋም ይዛለች። ትራምፕ ግን በመጥፎ ድርድር ውስጥ አልገባም በማለት ተኩስ አቁሙን እንደማያራዝሙት ፍንጭ ሰጥተዋል። ከፔንታጎን የወጡ መረጃዎች እንደሚያመለክቱት አሜሪካ ለጥቃት ዝግጁ የሆኑ ቢ52 ቦምብ ጣይ አውሮፕላኖችን ወደ ቀጠናው አስጠግታለች። ነገ የዲፕሎማሲው በር ተዘግቶ የጦርነቱ በር የሚከፈትበት ቀን ሊሆን ይችላል እየተባለ ነው። የሆርሙዝ ሰርጥና የፈረንሳይ መርከብ ጥቃት ትላንትና ዛሬ በሆርሙዝ ሰርጥ ላይ የታየው ሁኔታ የፈረንሳዩ ሲኤምኤ እና ሲጂኤም ኩባንያ መርከብ በትናንትናው ዕለት በሰርጡ ላይ የማስጠንቀቂያ ተኩስ እንደተከፈተበት ያረጋግጣል። ይህን ተከትሎ የዓለም የነዳጅ ዋጋ ዛሬ 5.4% በመጨመር አንድ በርሜል ብሬንት ነዳጅ $95 በላይ ደርሷል። ኢንቨስተሮች ኢራን ሰርጡን ድጋሚ ከዘጋችው ዋጋው እንደገና $120 ሊገባ ይችላል በሚል ስጋት ውስጥ ናቸው። አሜሪካ የኢራን ነዳጅ መርከቦች በባህር ላይ ያገተች ባለችበት በዚህ ሰዓት ኢራን በበኩሏ የንግድ መርከቦችን በማስፈራራት የባህር ላይ ወንበዴነት እየፈጸመች ነው የሚል ክስ ከምዕራባውያን እየቀረበባት ነው። ይህ የባህር ላይ ፍጥጫ የዓለምን ኢኮኖሚ አንቆ ይዞታል። በሌላ በኩል ነጭ ወርቅ ሊቲየም የጦርነቱ እውነተኛ ምክንያት እየሆነ መጥቷል። በኢራን ሐይቅ ስር የተገኘው እጅግ ከፍተኛ ጥራት ያለው የሊቲየም ክምችት መገኘቱ የኢራን ማዕድን ሚኒስቴር አረጋግጧል። ሊቲየም ለወደፊቱ የቴክኖሎጂ የበላይነት አዲሱ ነዳጅ ነው። አሜሪካና ቻይና ይህንን ሀብት ለመቆጣጠር በኢራን ምድር ላይ የጥቅም ትግል እያደረጉ ነው። ትራምፕ ኢራንን አጠፋታለሁ የሚሉት ስለ ዩራኒየም ብቻ ሳይሆን ይህ ግዙፍ ሀብት ወደ ቻይና እጅ እንዳይገባ ለመከላከል እንደሆነ የኢኮኖሚ ባለሙያዎች ይናገራሉ። የቻይና እጅ ኢራን ይህንን የሊቲየም ማዕድን ለማውጣት ከሩሲያና ከቻይና ጋር ስምምነት መፈረሟ ዋሽንግተንን ክፉኛ አስቆጥቶታል። የዛሬው ጦርነት ከጀርባው የሀብት ዘረፋ ሴራ አለበት የሚለው ወሬ ከምንጊዜውም በላይ የጎላ መጥቷል። የጄዲ ቫንስ የመጨረሻው የሰላም ድርድር የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከጃሬድ ኩሽነር ጋር በመሆን ወደ ፓኪስታን እንደሚጓዙ አስታውቀዋል። ይህ ጉዞ የመጨረሻው የሰላም ሙከራ ነው ተብሏል። ጄዲ ቫንስ ይዘውት የሚሄዱት ሰነድ በኢስላማባድ አኮርድ የተባለ ሲሆን ለ45 ቀናት የሚቆይ የተኩስ አቁም ስምምነት ነው። ነገር ግን ኢራን ከዚህ በፊት የገባችውን ቃል አላከበራችሁም በሚል በድርድሩ ላይ ለመሳተፍ እስካሁን ፈቃደኛ አልሆነችም። ስጋቱ ጄዲ ቫንስ ባዶ እጃቸውን ከተመለሱ የትራምፕ የቀይ መስመር ሰዓት ቆጣሪ ነገ ለጥቃት አረንጓዴ መብራት ያበራል። ዓለም አቀፍ አደራዳሪዎች ይህንን የሰላም ድርድር በእንጥልጥል ላይ ነው እያሉ ነው። በሌላ በኩል ኔታንያሁና ቢጫው መስመር በእስራኤል በኩል ደግሞ ኔታንያሁ የ10 ቀኑን የተኩስ አቁም ቢቀበሉም የእስራኤል ጦር ግን በደቡብ ሊባኖስ ቢጫ መስመር የተባለ አዲስ የደህንነት ቀጠና መፍጠሩን አስታውቋል። በተኩስ አቁም ወቅትም ቢሆን እስራኤል ራሴን የመከላከል መብት አለኝ በሚል በሊባኖስ መንደሮች ላይ ጥቃት መፈጸሟን ቀጥላለች። ኔታንያሁ የሂዝቦላ ስጋት እስካልቀነሰ ድረስ ጦሬን አላስወጣም ብለዋል። ይህ ደግሞ በሊባኖስ በኩል ተኩስ አቁሙ ፈርሷል የሚል ከፍተኛ ተቃውሞ አስነስቷል። የዛሬው ሁኔታ የሚያሳየው ጦርነቱ ከመካከለኛው ምስራቅ አልፎ ዓለም አቀፍ የሀብትና የኃይል ሽሚያ መሆኑን ነው። የነዳጅ ዋጋ $95 መግባቱ እንደ ኢትዮጵያ ላሉ ታዳጊ ሀገራት ትልቅ ራስ ምታት ነው። የሸቀጦች ዋጋ መናርና የትራንስፖርት መስተጓጎል የዓለምን ኢኮኖሚ ወደ ውድቀት እየከተተው ነው። የአሜሪካ በኢራን ላይ የጣለችው የባህር ላይ እገዳ የነዳጅ አቅርቦትን አንቆ ይዞታል። ትራምፕ ይህን ፍጥጫ ለፖለቲካ ትርፍ እየተጠቀሙበት ነው። ኢራን ደግሞ በቻይናና በሩሲያ ድጋፍ አልንበረከክም ማለቷ ውጥረቱን አክርሮታል።
የፓኪስታን ድርድር ካልተሳካ ዓለም ወደ ሶስተኛው የዓለም ጦርነት መግባቱ አይቀሬ ነው። ከመጋረጃ ጀርባ የተሰማው ሚስጥር እስራኤል በኢራን የሊቲየም ማዕድን ቦታዎች ላይ ጥቃት ለመሰንዘር እቅድ እንዳላት ነው። ይህ ደግሞ የኢራንን የወደፊት ኢኮኖሚ ሙሉ ለሙሉ ለማውደም የታለመ ኢኮኖሚያዊ ግድያ ነው። ዛሬ የትራምፕ ቀይ መስመር ሲያልፍ ነገ ማለዳ ምን አይነት ዜና እንሰማ ይሆን? ጄዲ ቫንስ በፓኪስታን ሰላሙን ያመጡ ይሆን ወይስ የጦርነቱን ደውል ይዘው ይመለሳሉ? የሊቲየም ሀብቱ የሰላም ወይስ የጥፋት ምክንያት ይሆናል? ሀያላኑ አሁን በኢራን ከተገኘው እዚህ የሊቲየም ሀብት ላይ አይናቸውን ጥለዋል። ጦርነቱ ከዚህ በኋላ የነዳጅ ብቻ ሳይሆን የሊቲየም ሀብት ሽሚያ ጦርነትም ሊሆን እንደሚችል እየተዘገበ ነው። ሀሳባችሁን በኮሜንት ላይ አጋሩኝ። ወቅታዊና ያልተሰሙ ሚስጥራዊ መረጃዎችን በየቀኑ ለማግኘት የኢንቶኒ ሚዲያን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን እንዳትረሱ። ሰላም ለዓለማችን ይሁን። ቸር ሰንብቱ።